ኤክስፖ ከጊፍት ሪል ስቴት ጊፍት ሪል ስቴት ከከተማ አስተዳደሩ ጋር በጋራ በመሆን በለገሃር ትልቅ የመኖሪያ መንደር እየገነባ በሽያጭ ላይ መሆኑ ይታወቃል። እናም በአዲስ ዓመት ምክንያት በማድረግ በሁሉም ሳይቶቻችን ላይ እስከ 30% የሚደርስ ቅናሽ ከ40/60 የባንክ ብድር አማራጭ ጋር ከነሐሴ 23 እስከ ጳጉሜ 1 ድረስ የሚቆይ ታላቅ የሽያጭ መርሃ ግብር አዘጋጅቷል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ595,000፣ ባለ 3 መኝታ 141 ካሬ በ770,000፣ ባለ 4 መኝታ 163 ካሬ በ900,000 ብር ቅድመ ክፍያ ከፍለው የቤት ባለቤት ይሁኑ ይሎታል። እንዲሁም በመሃል መርካቶ ከ18 ካሬ ጀምሮ የንግድ ሱቆችን ይዘንሎታል። የዚህ ድል ተጠቃሚ ለመሆንና ሳይቶቻችንን ለመጎብኘት ከታች ባለው ስልክ ይደውሉልን። ጊፍት ሪል ስቴት። እንግዲህ ካዛንችስ ኢንተርቪስትሮ ፊት ለፊት ነው ያለነው። እንግዲህ እንደ ኤክስፒሪየንስ ከዚህ በፊት እዚህ ሎኬሽን ላይ አስረክበናቸዋል። ሰዎች ካርታቸውን ወስደው መኖር ጀምረዋል። ይሄ ሁለተኛ ፕሮጀክታችን ሲሆን ይሄ ፕሮጀክታችን ያረፈው እንግዲህ 1200 ካሬ ላይ ነው። ትዊን ቢልዲንግ ነው የምንገነባው። ሁለቱም ህንፃዎች እስከ 7 ይገናኙና ከ7 በኋላ ይለያያሉ ማለት ነው። ለአፓርትመንቶቹ የሚሆን ሊፍት ለብቻ፣ ለኮሜርሻሉ የሚሆነው ሊፍት ለብቻ ይሆናል። ሌላው ሁለቱም ዊንጎች ላይ ሁለት ሊፍቶች ይኖሩናል። 1200 ካሬ ላይ ያረፈ ቴራስ ይኖረናል። እዚህኛው ሳይታችን ላይ ልክ እንደሌላ ጊዜው ለቢልዲንጉ ነዋሪዎች የሚሆን ጂም፣ ስፓ፣ ሳውና እንዲሁም ደግሞ ለህፃናት ፀጉር ቤት፣ ለአዋቂዎች ይኖረናል ማለት ነው። ቢልዲንጉ ቅድም ለመግለጽ እንደሞከርኩት ትዊን ቢልዲንግ ሲሆን ከ121 ካሬ ጀምሮ 2 ቤድሩም ቤት እየሸጥን ያለ ነው ማለት ነው። እንግዲህ የሚገኝበት ፕሮግረስ አሁን ቤዝመንት እየወጣን ያለ ነው። በዚህ ስቴጅ እንግዲህ አፓርትመንቶችን መግዛት ትርፍ ምን ያህል እንደሚያስገኝ ብዙዎቻችሁ ታውቁታላችሁ። ምክንያቱም አንደኛ ፕሮሞሽናል ፕራይስ ነው የሚሆነው የምንሰጣችሁ ፕራይስ፣ ሁለተኛ ደግሞ ሪሴል ቫልዩ ሪሴል ብታደርጉት አንደር ኮንስትራክሽን እያለ መሸጥ ብትፈልጉ እንደዚህ አይነት ኦፕሽኖችን ያስገኝላችኋል ማለት ነው። ሌላው ዝቅ ባለ አድቫንስ ለምሳሌ ከ20% አድቫንስ ጀምሮ ኮሌክት ስለምናደርግ ፔመንት ሞዳሊቲው ምቹ ይሆናል። ኤክስፖ ከጊፍት ሪል ስቴት። ሄሎ ጤና ይስጥልን ውድ መሃል ሚዲያ ቤተሰብ ሰላም ብያለሁ። ስለተፈጠረው የቴክኒክ ብልሽት ይቅርታ መጠየቅ ፈልጋለሁ። ድምፄ ይሰማል ብዬ ተስፋ አድርጋለሁ። ድምፄ የሚሰማ ከሆነ ፕሮግራሞቻችን ለዚህ ሰዎች እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ከስር በምታዩትም በተለያዩ አማራጮች መሃልን መደገፍ እንዳትረሱ አሳስባችኋለሁ። ቀጥታ ወደ መረጃዎች ነው የሚሄደው። የተለየ በጣም ሰፊ ጊዜ አልወስድም። በትንሹ የምትጠቀሙበትን መረጃ አጋርቼ ነው የምናጠቃለው የዛሬውን። እንደ መግቢያ ማድረግ የፈለግኩት ወደ ትግራይ እየተሰማ ያለ ነገር ነው። የትግራይ ሽብርተኛው መንግስት ማለት ይቻላል ከታደሰ ወረደ ስልጣኑን የተረከበ ይመስላል። ታደሰም ያለውን አቅም ሙሉ በሙሉ ለደብረጽዮን ያስረከበ ይመስላል። ያንኑ ምክንያት በማድረግ እንግዲህ ደብረጽዮን ወደ ሚዲያ ብቅ እያለ ነው። በግሉ ፌስቡክ ገጹ ብዙ ነገር እያለ ነው ያለው። ጌታቸው ረዳንም መወረፍ ጀምሯል። እንደዚህ ብሎ ነው የወረፈው ጌታቸው ረዳን። ያመኑበትን ህዝባዊ ዓላማ እስከ መጨረሻ ከመታገል የበለጠ ጠቃሚ ነገር የለም ይላል። በመርስ ነው የጻፈው። እንግዲህ ለህዝብ እየታገለ ነው ማለት ነው ደብረጽዮን። ማይንድ ህዝብን እየጨረሰ እያስጨረሰ ተፈናቃይ እንዳይመለስ አግቶ ይዞ ለህዝብ እየታገለ ነው። ዛሬ በማህበራዊ ሚዲያው ላይ ባሰራጨው መልእክት ነው ይሄንን ያለው። ትልቅ ጥቅም አለው መታገል ብለዋል። ጨምሮም ላመኑበት ዓላማ እስከ መጨረሻው መታገል ዘላለማዊ ክብር ያመጣል ነው። እሱ አሁን ለዘላለማዊ ክብር የሚያሰጥ ለትግራይ ህዝብ እየታገለ ነው። የትግራይ ህዝብ ዘላለማዊ ክብር ይሰጠዋል አይነት ነገር ነው። እንግዲህ ሰሞኑን ነው ወደ ማህበራዊ ሚዲያ ብቅ ያለው። ጠፍቶ ነበር። ስልጣኑን መረከቡን ከጀርባ ሲያረጋግጥ ይመስላል። እንግዲህ አቶ ጌታቸው ረዳ ትላንትና ጠቅላይ ሚኒስትር መጽሐፍ ምርቃት ላይ ተገኝተው ከፍተኛ አድናቆት ከማቅረባቸው ተያያዘ በብስጭት የመጣ ነው የሚመስለው። ይሄ ነገር ወዴት ይወስዳል የምለውን አብረን የምናየው ነው የሚሆነው። ከዚህ ጋር ተያይዞ ሌሎችም መረጃዎች ከዛ አካባቢ እየወጡ ነው ያሉት። እየወጡ ባሉት መረጃዎች ቲዲኤፍን ለመቀላቀል ከቲዲኤፍ ወጥተው ቲፒኤፍ የተቀላቀሉ 12 የሚሆኑ የቀድሞ የቲዲኤፍ ታጣቂዎች ከአንድ ወር በላይ በእስር ላይ በመሆናቸውን እዛው ከትግራይ ክልል ነው የተነገረ ያለው። ከሌላ ምንጭ ማጣራት አልተቻለም። እነዚህ 12ቱ የቀድሞ የቲዲኤፍ ታጣቂዎች አፋር ክልል ገብተው ቲፒኤፍን ከተቀላቀሉ በኋላ የታሰሩት
ምን አጥፍተው ነው የወጣ መረጃ የለም። ሰርጎ ገቦች ይሁኑ እያጠኑ ይሁኑ አይታወቅም። ሂውማን ራይትስ ፈርስት የተሰኘ ድርጅት ነው ይህን መግለጫ ያወጣው። መረጃውን ያገኘው ከትግራይ ክልል ሽብርተኛው ቡድን ነው። የትግራይ የሰላም ኃይል ወይም ቲፒኤፍ የተሰኘውን ታጣቂ ኃይል የመሰረቱ ተቀላቀሉ ናቸው ነው የተባለው። በእስር ላይ ከሚገኙት ውስጥ ግማሾቹ የታሰሩት ራሳቸው መሰረቱት በዚሁ ቲፒኤፍ ታጣቂዎች እንደሆነ ያወራል መረጃው። እንደ መግለጫው ከሆነ የ12ቱ የቲፒኤፍ መስራችና አመራሮች የታሰሩት በአፋር ክልል ውስጥ በሚገኝ 2 ቦታዎች ነው ብሎ ነው መረጃው የሚያወጣው። 6ቱ የአፋር ክልል ዋና ከተማ በሆነው ሰመራ በሚገኝ ፖሊስ ጣቢያ ውስጥ እንደሚገኙ፣ ቀሪዎቹ ደግሞ በዱብቲ በሚገኘው የቲፒኤፍ ወታደራዊ ካምፕ ውስጥ መታሰራቸውን ገልጿል። እውነት ውሸት አይታወቅም። በምን ምክንያት እንደታሰሩ አልተገለጸም። በሰመራ የታሰሩት ብርሃኔ አቦይ፣ ጣዕመ አብርሃ፣ ቴዎድሮስ ታምራት፣ አንገሶም አብርሃ፣ ግሩም ወልደ ጋሪማና በሪሁ ገብረመድህን ናቸው። እንደ መግለጫው ዱብቲ በስር ላይ የሚገኙት ደግሞ ሻዊት ቢተው፣ ዳንኤል ተክላይ፣ ፍቃዱ ግዳይ፣ ዳንኤል ኪዳኔ፣ ግዳይ አብርሃና ካፒታል አድጉ ናቸው። እንደ ዝርዝሩ ሂውማን ራይትስ ፈርስት በመግለጫው እነዚህ 12ቱ ሰዎች ከታሰሩ 1 ወር እንዳለፋቸው ገልጿል። ፍርድ ቤት እንዳልቀረቡ ያን ያህል በእስር መቆየታቸው የኢትዮጵያን ሕግ ዓለም አቀፍ ሰብአዊ መብትንም ድንጋጌ ይጥሳል ነው ያለው። ጨምሮም የአፋር ክልላዊ መንግስት በጉዳዩ ላይ ምርመራ አድርጎ ማስረጃ ካለ ክስ እንዲመሰረትባቸው፣ በሌላ ደግሞ በአስቸኳይ እንዲፈታቸው ከሌለ ጥሪ አቅርቧል። ቲፒኤፍ የተሰኘው ታጣቂ ኃይልም በበኩሉ ህጋዊ ስርዓት እንዲከተል ጥሪ አቅርቧል። ድርጅቱ በቀድሞ የቲዲኤፍ ታጣቂዎች ሲሆን ዓላማው ህወሓትን መታገል ከሆነ መሆኑን አስታውቀዋል። የቲፒኤፍ መመስረት ይህንን የትጥቅ ትግል ለማድረግ በአፋር ክልል በኩል እንቅስቃሴ በማድረግ ላይ መሆኑን መግለጹ የሚታወስ ነው። እንግዲህ በዚህ ነገር ላይ አሜዚንግ ይሄ ድርጅት በምን መልኩ በትግራይ አካባቢ ፖለቲካ ላይ ኢንቮልቭድ እንደሆነ ጥቃቅን አነስተኛ መረጃዎችን እንደሚያገኝ የሚገርም ነው። የአፋር ክልል መንግስት እንዳሰር አድርጎ ነው ያቀረበው። በጣም ፊሽ የሆነ መግለጫ አድርጌ ነው ያየሁት። ለሰብአዊነት ሳይሆን ለፖለቲካ ሴራ የወጣ አድርጌ ነው ያየሁት። ከዛ የበለጠ ብዙ የአማራ ክልል የሚፈጸሙ በፋኖ የሚገደሉ በአት እስሮች የሚሰወሩ አሉ። ምንም ነገር ብዙ ስናገር አትሰሙትም። አልፎ አልፎ ብለናል ለማለት ካልሆነ በስተቀር ይሄ ነገር በትግራይ ክልል ሲሆን ግን በእጅጉ አስገራሚ ሆኗል። በዋናነት እንግዲህ ይሄ የነ ደብረጽዮንን ትርክት የሚያስተጋባ የሚጠቅም ለነሱ የሚሆን አድርጌ ነው የማስበው። ከዛ የተለየ ነገር ካለ እንግዲህ የተከተልን የምናቀርብ ነው የሚሆነው። እንግዲህ ትላንትና ጠቅላይ ሚኒስትር ዶክተር አብይ ካወሩ በኋላ በህግደፍ አካባቢ ከመረበሽ አልፎ ብዙ መግለጫዎች እየወጡ ነው ያሉት። ኦልሬዲ ምልክቶችም የታዩ ነው ያሉት። ከዛም ቀደም ብሎ የኤርትራ ቃል አቀባይ ነኝ የሚለው ሰው ጠንከር ያለ መግለጫ ማውጥቶ ነበረ። ሉዓላዊ የባህር በር ለማግኘት የሚያደርጉት ዘመቻ ኢትዮጵያ የምታደርገው ዘመቻ ህገወጥ ነው፣ አደገኛም ነው ሲል በይፋ አውግዞ ነበረ። እንድራ በማለት ነው በትግረኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ውጤቱ የማያምርና ለከንቱ ልፋት የሚደረግ ጉዞ ብሏል። እንግዲህ በደንብ ታሰበበት እሱን ለኛ እንድተውን መክራለሁ። እኔም የኤርትራ መንግስት ነኝ ባዩ ትላንት ባወጣው ትንታኔ እንግዲህ በሁለቱ የቀድሞ ሀገራት መካከል ያለውን ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው ይላሉ ሌሎች። ከዚህ በፊት ስንት ነገር አለ የሚያመላክት። እንግዲህ የኢትዮጵያ መንግስት የኢኮኖሚ ጫና፣ የሉዓላዊነትን ጉዳይ፣ የእድገት የስራ ጉዳይ አንስቶ ትላንት ድረስ በሰፊው እያወራን ያለው የትላንትናውን መግለጫ ሳይሰሙ ነው እንግዲህ በጣም የጮሁት። ብልጽግና ጦርነት ፈላጊ አድርገው ነው የሚያቀርቡ የነበረው። ትላንት ከጠቅላይ ሚኒስትሩ የሰማነው ግን ብልጽግና ጦርነቱ ስላለመግባት በእጅጉ የሚለማመጥ ሲያጣ ግን ምርጫ የሌለው እርምጃ የሚወስድ መንግስትን መስራች ፓርቲ እንደሆነ ነው። ትላንትና ጠቅላይ ሚኒስትሩ ያን ከተናገሩ በኋላ በተለይ ከወደብ ጋር በተያያዘ ከተናገሩ በኋላ ብዙ ነገር እየተቀያየረ ያለ ይመስላል። ከግድብ ወደ ወደብ አፍሪካ ህብረት ዝም ማለቱ ያበሳጫቸው የህግደፍ ማህበራዊ ሚዲያ ክንፎች አፍሪካ ህብረት ላይ ዩኤን ላይ ዘመቻ ጀምረዋል። እንደውም ምኞታቸውንም መግለጽ ጀምረዋል። ምናልባት አንድ ምስል ላሳያቸው። ዛሬ ጠቅላይ ሚኒስትር በፌስቡክ ገጻቸው ባጋሩት መረጃ እንግዲህ ይህንን ምስል ለጥፈው አጋርተዋል።
ይህንን ምስል ለጥፎ ያጋሩትን አንደኛ ከጠቅላይ ሚኒስትሩ ፈገግታ ብዙ ነገር ማየት ይቻላል። ህግደፎች የተመኙትን በኢትዮጵያውያን ባንዳዎች በኩል ጭምር እየገለጹ ነው ያሉት። ጠቅላይ ሚኒስትሩ ያሉት በጣም ጠቃሚ የሆነ ውይይት እንዳደረጉ ፍሬያማ ውይይት እንዳደረጉ ነው። ምናልባትም የእሳቸውንም ላቅርብ ፊት ላይ ምናልባት ፊት ለፊት ባመጣ ጥሩ ነው። የአሜሪካኑን ከፍተኛ ባለስልጣን በግል ፌስቡክ ገጻቸው ትዊተራቸው የጻፉት ነገር አለ። እሱንም ማምጣቱ ተገቢ ነው ብዬ አምናለሁ። ይህን ምስል እስቲ ይታያል። ይታያል ብዬ ተስፋ አደርጋለሁ። ዛሬ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የፕሬዚደንት ትራምፕ የትኩረት አቅጣጫ በሆነው ጉዳዮች ማለትም የአሜሪካና የኢትዮጵያ የሁለትዮሽ ግንኙነት ወደ ላቀ ደረጃ ማሳደግ፣ ኢትዮጵያ ከጎረቤቶቿ ጋር ባላት ግንኙነት ዙሪያ የቀይ ባህር ጥያቄ መሆኑ ነው። እንግዲህ በቀጠናው ዘላቂ ሰላም ለማስፈን በምናደርገው ጥረት የኢትዮጵያ ሚና በተመለከተ ጥልቅ ምክክር አድርገናል። ከዚህ ባሻገር የጋራ ብልጽግና ለማረጋገጥ ንግድና ኢንቨስትመንትን ጨምሮ በተለያዩ የገበያ ዕድሎች ዙሪያም ተወያይተናል። ማሳድ ብሎስን ናቸው። የአሜሪካን ስቴት ዲፓርትመንት ከፍተኛ አማካሪ ናቸው። ይህ መረጃ ከተረጋገጠው የኤክስ ገጻቸው የተወሰደና አሁንም ብዙዎች ዘንድ እየተዘዋወረ ያለ ነው። እንግዲህ የአሰብ ጉዳይ አንዱ መወያያ አጀንዳቸው እንደሆነ ይታወቃል። ጠቅላይ ሚኒስትር አብይ ደግሞ ምን አሉ የሚለውን ስናይ ጠቅላይ ሚኒስትሩ በማህበራዊ ገጻቸው እሳቸውም ይሄንን አጋርተዋል። ከዚህ ምስል ጋር ነው ያጋሩት ጠቅላይ ሚኒስትር ዶክተር አብይ። እሳቸው ዛሬ በአሜሪካን የስቴት ዲፓርትመንት መስሪያ ቤት ከፍተኛ አማካሪ የሆኑት ማሳድ ብሎስን በጽህፈት ቤታችን አግኝቼ ሰፊ አድማስ ባላቸው ጉዳዮች ላይ ተወያይተናል ብለዋል። ሰፊ አድማስ ባላቸው የህግደፍ ሰዎች ምን እያሉ ነው? በተገዙ ባሪያዎቻቸው በኩል በኢትዮጵያውያን በኩል ራሳቸው በገጻቸው ብዬ ለማየት ስሞክር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከተወያዩ በኋላ የአሜሪካው ከፍተኛ አማካሪ ማሳድ ቦሎስ በማህበራዊ ሚዲያ ላይ ያሰፈሩት መልእክት በዲፕሎማሲያዊ ቋንቋ የተጠቀለለ ጠንካራ የአሜሪካን አቋም የሚያንጸባርቅ ነው ሲሉ የዲፕሎማቲክ ተንታኞች ተናገሩ ይላል። ቦሎስ በኤክስ ገጻቸው ላይ እንዳሰፈሩት ዛሬ በአዲስ አበባ ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መገናኘቴና በሀገሮቻችን መካከል ያለውን ዘላቂ አጋርነት በድጋሚ በመረጋገጣችን ክብር ይሰማኛል ብለዋል። ክብር ሊሰማቸው ይገባል። የኢትዮጵያ ከጎረቤቶቿ ጋር ያለው ግንኙነት አስፈላጊነትና የፕሬዚደንት ትራምፕ ቁልፍ ቅድሚያ የሆነው የሰላምና የቀጠናው መረጋጋት በማስፈን ረገድ ያላትንም ሚና አጽንኦት ሰጥተንበታል። በተጨማሪም በዩናይትድ ስቴትስ እና በኢትዮጵያ መካከል የጋራ ብልጽግና በሚያስገኙ የተለያዩ የንግድ ዕድሎች ላይም ተወያይተናል። ይሄ ነው መልእክቱ። መልእክቱን በትክክል ከተረጎሙ በኋላ ምንም እንኳን የትዊተር መልእክቱ አጠቃላይ እና ወዳጃዊ ቢመስልም ተንታኞች በስተጀርባ ያሉትን ስውር የዲፕሎማሲ መልእክቶች እንደሚከተለው ይተነትናሉ ይላል። አንደኛ፣ የኢትዮጵያ ከጎረቤቶቿ ጋር ያለው ግንኙነት አስፈላጊነት። ይህ አገላለጽ በቀጥታ የሚያመላክተው በቅርቡ በኢትዮጵያ የቀይ ባህር ጥያቄ ምክንያት ከኤርትራ ጋር የተፈጠረው ውጥረት ነው። አንድ ልዕለ ኃያል ሀገር ግንኙነት አስፈላጊ ነው ሲል ያለህን ውጥረት በንግግር ፍታ የሚል ጠንካራ መልእክት እያስተላለፈ ነው ተብሎ ይተረጎማል። ይህ የኃይል አማራጭን ለማሰብ ለሚደረገው ማንኛውም ሙከራ የተሰጠ ማስጠንቀቂያ ደወል ነው። ከየት እንደሚመጣ አላውቅም። ኢትዮጵያ ስለ ሰላም እያወራች እኮ ነው። ታሪክ ግን አልሞትም ብላለች። እንዴት ነው ስውር ትርጉሞችን ተተርጎመ? ይሄ ባይዘው ህግደፍ ተርጉሞ ለኢትዮጵያ ባንዳዎች ሰጥተው ኢትዮጵያ ባንዳዎች ናቸው ባዛ የሞቱ ናቸው። እነዚህ የሚያስቡት ሰዎች ጠቅላይ ሚኒስትሩ ሟች ብሏቸዋል። ባይዘው ተንቀሳቃሽ ሟች፣ አስፈሪ። እንደዚህ አይነት ህይወት በጣም አስፈሪ ነው። ተንቀሳቃሽ ሟችነት በጣም አስፈሪና አስደንጋጭ ነገር ነው እና ሌሎችንም ነገር እያነሱ ለመተንተን ሞክረዋል። ሁለተኛ፣ የሰላምና የቀጠናውን መረጋጋት በማስፈን ደግሞ የሚለው ቁልፍ ነው ይላል። አሜሪካ ከኢትዮጵያ የምትጠብቀው ሚና በቀጠና ውስጥ ሰላምን ማስፈን መሆኑን ያስገነዝባል። ከቅርብ ጊዜ ወዲህ ከኢትዮጵያ ሲሰሙ የነበሩት በኃይልም ቢሆን የሚሉ ንግግሮች ከዚህ ሚና ጋር የሚጋጩ በመሆናቸው
ዋሽንግተን ወደ ኢትዮጵያ ቀድሞ ሰላም አስከባሪ ሚናዋ እንድትመለስ ግፊት እያደረገች መሆኑን ያሳያል። የተለያዩ የንግድ ድሎች ይህ ደግሞ የአሜሪካ ዲፕሎማሲ የሚታወቅበት የካሮትና በትር አካሄድ ማሳያ ነው። መልእክቱ ግልጽ ነው። ኢትዮጵያ በቀጠናው ሰላም እና መረጋጋት ላይ ገንቢ ሚና የምትጫወት ከሆነ የአሜሪካንን ማስጠንቀቂያ ከተቀበለች አሜሪካ በንግድና ኢንቨስትመንት በኩል የጋራ ብልጽግናን ለማምጣት ዝግጁ ናት። ካልሆነ እመታቸዋለሁ በማዕቀብ ለማለት አንድ ሀቅ ግን ጠቅላይ ሚኒስትሩ በማያሻማ በሰላም በዓለም ሕግና ንግድ ስርዓት መሰረት ቀይ ባህር እንመለሳለን። ያን ማይመለስ ከሆነ ዘግይታችኋል፣ ፈጥናችሁ ለድርድር ተዘጋጁ፣ ካልሆነስ እንወስደዋለን። ማን ይከለክለናል? ነው ዛሬም አሜሪካንን አሜሪካ ትከለክላለች ብሎ የሚያስብ አባይ ግድብን እኮ ትራምፕ መከልከል አልቻለም። የማን ልጆች ናቸው እነዚህ ቁጥቶች? የማና እንግዲህ ልጆች ናቸው። በተለይ ኢትዮጵያውያን ነው። እንደዚህ ማናችሁ እናንተ? ከየት የተፈጠራችሁት? ከየትኛው ማህፀን ነው የተወለዳችሁት? የት ነው ተጸንሳችሁ ያደጋችሁት? የት ነው መገኛችሁ? ከማን እናት ነው የወጣችሁት? it's really unbelievable ለኔ እንደዚህ አይነት ነገሮችን ሳይ። የአባይ ግድብ ካለቀ በኋላ ስለ ወደብ ማውራት ኢትዮጵያዊ ሆኖ አለማውራት አለማሰብ አይከብድም? ቤተሰብ ለትልቅ ሰው እንነጋገር እንጂ ስሎገን አይደለም እያሰማ መፈክር አይደለም እያሰማን ያለነው። ከአባይ ከግድቡ ወደ ወደቡ መፈክር አይደለም ቤተሰብ፣ የተረጋገጠ የተዘጋጀንበት የምንነድበት ግልጽ ጎዳና ግልጽ መንገድ ነው። አማራጭ የሌለን ጉዳይ ነው። አንድ ብቻ አማራጭ ካለ ያቺ የመውደቂያ መሞቻ መንገድ ነች ማለት ነው። አንድ መንገድ ብቻ ከሆነ አንተን የምታኖር የምትገልም ያቺ መንገድ ነች ማለት ነው። የምታጠፋም ያቺ መንገድ ነች ማለት ነው። ለኛ ቀልድ አይደለም። የመኖርና ያለመኖር ጉዳይ ነው ቤተሰብ። የስራ ጉዳይ ነው፣ የዋጋ ጉዳይ ነው፣ የነፃነት ጉዳይ ነው፣ የህልውና ጉዳይ ነው። ብዙ አምቢሽን ላለው ሀገር እንደ ኢትዮጵያ ማደግ ለምፈልግ መለወጥ ለምፈልግ በወጣት ለተሞላ እያደገ ላለ ፍላጎት እያደገ ያለው ፖፑሌሽን ለዲግኒቲያችን ለታሪካችን የለህልውናችን ምን ዘርተን ምን እንጨርሳለን? አንድ ቅሮር ነች ያለች ነው። እንዴት ለህይወታችን እንደ ሀገር ለሰርቫይቫል አንድ መንገድ ላይ ብቻ ተማምነን እንድንኖር ይፈልጋል? እንዴት አንድ ኮሪደር ላይ ብቻ ሳምቲንግ አፕን ቢሆንስ እዛ አንድ ድልድይ ብቻ ነው ያለን ብላችሁ አስቡት። ዓለም ጋር ለመገናኘት አንድ ድልድይ ነው ያለችው። ያ ድልድይ በእኛ ቁጥጥር አይደለም። ቢሰበር ቶሎ መጠገን አንችልም። ያ ድልድይ በተፈጥሮ ሊሰበር ይችላል። ሌላ ሶስተኛ ወገን ሊሰብረው ይችላል። ባለ ድልድዩ ሊሰብረው ይችላል። በእኛ ቁጥጥር አይደለም። ደካማ ሆነን ነው እንድንቀጥል የተፈለገው። ያ አይሆንም። በህጋዊ መንገድ አይሆንም። በታሪካዊ መንገድ አይሆንም። በተፈጥሯዊ መንገድ አይሆንም። ኢትዮጵያ አይሆንም ካለች አደጋ አለ ወይ? አዎ። ዋጋ ያስከፍላል? አዎ። ውድ ነው ወይ? አዎ። የቱ ይበልጣል? ከፍሎ ማግኘቱ። ሞት ጠይቃለሁ? አዎ። ሞቶ ማግኘቱ። እንደ ሀገር ከምንሞት እኛ የዘመን ተረኞች የተወሰነ ዋጋ ከፍለን ማግኘቱ ተገቢ ነው። ይሄ አገራዊ፣ ግለሰባዊ፣ ቤተሰባዊ፣ ቀጠናዊም ጭምር መፍትሄ የሚሰጥ ትልቅ እድል ነው። በዚህ ላይ የሀሳብ ልዩነት የሚያመጣ ኢትዮጵያዊ ካለ ኢትዮጵያነትን ይፈትሽ። እየሞተ ነው። ሌላ ምንም ልል አልችልም። ከዚህ በላይ ምን ልል እንደምችል አላውቅም። ወደ ሌላኛው አሳዛኝ ነገር ልመልሳችሁ። ከዛ ፊት ግን ይሄ ነገር ጋራ በመሆን በለገሃር ትልቅ የመኖሪያ አይደለም። ኦኬ፣ ይሄን ይታያችኋል። ይሄ ምስል ይታያችኋል። ይሄ በምስሉ ላይ የምትመለከቱት እንግዲህ ራሱን ፋኖ ነኝ ብሎ የሚጠራ ኃይል እየፈጸመው ትልቅ በደል ነው። ቤተሰብ የሟቾች ቁጥር ታውቋል። በትላንትናው መረጃ የተወሰነ ለመግለጽ ሙከራ አድርጌያለሁ።
የፋኖ ኃይሎች መሪነን የሚሉት አካላት ናቸው። በምሬ ወዳጆ ቡድን ነው በዋናነት የመራው ከህወሓት ጋር በመተባበር የፈጸሙት ጥቃት ነው። የህወሓት ታጣቂ ቡድን እንግዲህ የራያን አላማጣ ህዝብ እንዲገደል ይፈልግ ነበር፣ ይሰራም ነበር። እንደ ተከሴ ዘብ ራሳቸውን ከህወሓት ለመከላከል ራያ አላማጣና ራያ ባላ አካባቢ ላይ የራያ ማንነት አስመላሽ ኮሚቴዎች ሲሰለጥኑ ነበረ። ወደ ዲሎ ሮቃ ጃራ ካምፕ እንደደረሱ አዳርን በምሬን የሚመራው የአማራ ፋኖ በወሎ ተብሎ ራሱ የሚጠራው ኃይል ጨፍጭፈው አድረዋል። የተጨፈጨፉት ሰዎችም ሚሊሻዎች አይደሉም። በዜና እንደምትሰሙት አይደለም። የራያ አስመላሽ ኮሚቴ የመለመላቸው ናቸው። እስካሁን ባለው መረጃ የተገደሉት ቁጥራቸው ከ130 እስከ 150 ነው። በተሰበሰቡበት ነው መጥተው የረሸኑት። በወሎ ራያ አካባቢ እንግዲህ እነዚህ ታሪካዊ ሂደት ተፈጽመዋል በሚል አካባቢ ላይ በጣም ብዙ ቁጣ ተቀስቅሷል። የህወሓትን ተልዕኮ የሚያስፈጽሙ የምሬ ወዳጆ ቡድን በወገኑ ላይ ያነጣጠረ ጥቃት መክፈቱ ብዙዎችን አስቆጥቷል። ምናልባትም በቲክቶክ ጨምሮ በተለያዩ ማህበራዊ ሚዲያዎች ላይ ከፍተኛ መነጋገሪያ ሆነዋል። ጃራ ላይ የተፈጸመው ጭፍጨፋ ታሪክ ይቅር የማይለው የባንዳነት ጥግ ያሳየ ነው ተብሎለታል። የራያ ማንነት አስመላሽ ኮሚቴዎች ላይ ጭፍጨፋ ስለተደረገ የህወሓት ደጋፊዎች በሶሻል ሚዲያ ደስታቸውን እየገለጹ ነው። አንዳንዶቹ ደግሞ በዚህ መንግስትን ስለተቃወሙ ብቻ የተገደሉት የአማራ ምንድነው ሚሊሻ ነው፣ ብልጽግናን የሚደግፍ ነው በማለት በሱ ለመደሰት እየሞከሩ ለማየት ችለናል። ይሄም ተገቢ ያልሆነ ምክር ነው፣ ተገቢ ያልሆነ ሙከራ ነው። ምናልባት ከተገደሉት መካከል እነዚህም አንደኞቹ ናቸው። ይታይ እንደሆነ አላውቅም። ኦኬ፣ እነዚህም የተገደሉ ናቸው። በጣም ያሳዝናል። በዚህ መልኩ የገዛ ወገናቸውን እየገደሉ ለህወሓት ያላቸውን ጥብቅና እያሳዩ አሉ። እስከ መቼ ይቀጥላል የሚታወቅ ነገር የለም። የመጨረሻውን አንድ መረጃ አጋርቻችሁ ነው የሚጨርሰው። ቤተሰብ የመጨረሻውን መረጃ ለማጋራት ልሞክር። እስከ መቼ በዚህ መልኩ ይቀጥላሉ አናቅም። ምን ያክል ጊዜ ይወስድባቸዋል አናቅም። መቼ ያቆማሉ አናቅም። ነገር ግን አንድ ነገር ማወቅ ይቻላል። ይህ ኃይል የአማራ መብት የሚያስጠብቅ ሳይሆን በአማራ ላይ የተነሳ ክፉ ኃይል። ይህን ክፉ ኃይል መቃወም፣ መዋጋት የሁላችንም ግዴታ ነው። በዚህ ክፉ ኃይል ላይ እርምጃ መውሰድ የሁላችንም ግዴታ ነው። በእርግጥ ለአማራ የምታገል ካለ ለዚህ ኃይል መታገል አለበት። የመጨረሻው እንግዲህ እነዚህን ኃይሎችንም ሆነ ሌሎችንም ካሉበት ጉድጓድ አውጥቶ ልካቸው ለማስገባት መከላከያ እየተዘጋጀ ነው ያለው። አንዱ ማሳያ ትላንትና የተደረገው ምርቃት ነው፣ አቀባበል ነው። አሰልጣኞችን የብላቴ ልዩ ዘመቻዎች ኃይል ማሰልጠኛ ማዕከል የ44ኛ ዙር መሰረታዊ ኮማንዶ ሰልጣኞችን በመቀበል የስልጠና መርሃ ግብር መክፈቻ አድርጓል። በምስሉ ለማሳየት ልሞክር። ይሄንን እስቲ እንግዲህ በምስሉ ላይ የምትመለከቱት አንዱ የዚህ አዳዲስ ስልጣኞች ናቸው። ታያቸዋል። የነሱ አቀባበል ነው። ተዘጋጁ ምንላችሁ ጠላቶች እነዚህ ነው። የማሰልጠኛ ማዕከሉ አዛዥ ኮሎኔል ቦጃ አጋ በከፍተኛ ሞራል እና ተነሳሽነት ሀገር ያለችበት ሁኔታ በመረዳት በቅንነትና በታማኝነት ለማገልገል ክብር የሆነውን የውትድርና ሙያ አጠናቃችሁ የመሰረታዊ ኮማንዶ ስልጠናን ለመሰልጠን ወደ ማሰልጠኛ ማዕከላችን በመግባታችሁ ልትደሰቱ ይገባልም ብለዋል። በማሰልጠኛ ማዕከሉ የሚሰጡትን መሰረታዊ የኮማንዶ ስልጠናዎች ደከመኝ ሰለቸኝ ሳትሉ ስልጠናችሁ በተገቢ ሁኔታ በማጠናቀቅ የሀገር ኩራትና የክፉ ቀን ባለውለታ መሆን ይኖርባችኋል ስሉ ነው የገለጹት። የኮማንዶ ትምህርት ቤት አዛዥ ተወካይ ሌተናል ኮሎኔል ሀብታሙ ስለ ትምህርት ቤቱ የቅበላ አቅምና የስልጠና ሂደት ገለጻ አድርገዋል። ስለ ማሰልጠኛ ማዕከሉም አጠቃላይ ሁኔታ ማብራሪያ ሰጥተዋል። ይህን እንግዲህ
ትላንትና ከመከላከያ ገጽ የተገኘ መረጃ ነው። እነዚህ ዝግጅቶች ለከንቱ ነገር የሚደረጉ ዝግጅቶች አይደሉም። እነዚህ ዝግጅቶች ሀገር ለማዳን ሀገር ለማሻገር ከውስጥም ከውጭም ኃይል ለመጠበቅ የሚደረግ የተለያየ ዝግጅት ነው። ይሄ ዝግጅት የውስጥንም የውጭንም ባንዳ የሚያስፈራ የሚያስደነግጥ ነው። ለወዳጅና ለሀገር ወዳድ ግን የኩራትና የመንፈስ ጥንካሬ ምንጭ ነው የሚሆነው። ይሄ በዚሁ ይቀጥላል። ኢትዮጵያ ታሸንፋለች። የውስጥ ጠላት ታሸንፋለች። የሩቅ ጠላት ታሸንፋለች። ብሔራዊ ጥቅሞቿን ተራ በተራ በየሚያስፈልገው ልክ ዋጋ መከፈል ሲያስፈልግ የከፈለች፣ በሰላምና በድርድር ሲያልቅ እሱ ነው የተጠቀመች፣ ታሳካለች። ያን የማታሳካ ኢትዮጵያን ማየት የምትፈልጉ እናንተ አታዩት። ድሏን የማትፈልጉ ድሏን አታዩ። ከባንዳና ከባዳ ጋር ሆናችሁ ሀገር የምትሸጡ ትሸጣላችሁ። ኢትዮጵያን የጠላችሁ ትጠላላችሁ። ኢትዮጵያን የምትረገሙ ትረገማላችሁ። ኢትዮጵያና ኢትዮጵያውያንን እንደሆነ ካሰቡት ጎዳና ታዛጊዋቸው ይሆናል እንጂ አታቆሟቸው። ለወዳጆቻችን ለቅርብም ለሩቅም እንመክረው፣ አሁንም ሳይረፍድ በሩ ሳይዘጋ እጅ ሳይታጠፍ ቶሎ ብላችሁ ፈጥናችሁ ጊዜ የለንም በሚል መንፈስ እየተጣደፋችሁ ወደ ውይይት መድረክ ወደ ሰላም መድረክ እንድትመጡ፣ ለሀገር ውስጥ ባንዳዎችም ወደ ድርድር እንድትመጡ፣ ለቅርብ ጎረቤቶቻችንም የምንመክረው ዋላ አልሰማንም እንዳትሉ አላየንም እንዳትሉ የተሰጣችሁን ጠባብና የቀረች ሽርፍራፊ ጊዜ በመጠቀም አናብስቶቹ ጉዞ ሳይጀምሩ እነሆ ትዕዛዝ ሳይወጣ አንበሳው ሳያገሳ ቁጣው ሳያዘንብ ፈጥናችሁ በተቻለ መጠን ፈጥናችሁ አቋራጭ ፈጣን መንገድ ተጠቅማችሁ ወደ ጠረጴዛ ወደ ድርድር ካልመጣችሁ ኢትዮጵያ ሰንሰለቷን ልትበጥስ፣ ግድግዳውን ልትደረምስ፣ ጉድጓት ልትደፍን፣ ሊያንቁ ያሰቡትን በሙሉ ልታንቅ፣ ከመንገዷ የቆሙትን እንቅፋት ልታንከባልል፣ ወደ ከፍታ ጉዞ ለመገስገስ የጀመረችውን ጉዞ ለማፋጠን ቆርጣ ተነስታለች። ጀግኖች ልጆቿ አቋሟን አቅሟን አሳድገውላታል። የመሄድ የመብረር የማሸነፍ ጠላቶቿን የመደምሰስ አቅሟን አዳብረውላታል። ይህንን መገንዘብ ከቻላችሁ የታደላችሁ ናችሁ። ታፋችኋል። ማትገነዘቡ ከሆነ እናንተን አያርገኝ። የተወለዳችሁበትን ቀን ከመርገም በእናታችሁ ማህፀን የተጸነሳችሁበትን ቀን ከመጥላት ከመጸየፍ ያነሰ ነገር እንደማይገጥማችሁ በትልቅ አክብሮትና ኢትዮጵያዊ ትህትና ለመግለጽ እወዳለሁ። ወደ መሃል ሚዲያ ቤተሰብ የዛሬው እይታዬ በዚህ ይጠናቀቃል። ለሌሎች እንዲደርስ ሼር ላይ በማድረግ ፕሮግራሙን እንድታደርሱ ጠይቃችኋለሁ። መልካም ጊዜ፣ መልካም